ምዕራፉ መዘጋት ያልቻለው የኢራን ኒኩሌር ጉዳይ ሌላ ጣጣ ይዞ እየመጣ ነው። ቻይናና ሩሲያ ሌላ አቅጣጫን እየያዙ ነው። Well, I encourage the Chinese government in Beijing to call them about that because they heavily depend on the Straits of Hormuz for their oil. If they do that, it'll be another terrible mistake. It's economic suicide. ኔታንያሁም መድረሻ ግባቸውን አስልተዋል። I have my own views, 3 goals. Not 1, not 2, 3 goals, and I will meet all 3 goals. I think the president can help enormously. He brings fresh thinking. ኢራን አስቀድማ የኒኩሌር ግባቱን ከተመቱት ቦታዎች አሽሽታለች። Iran has maintained that there's been zero impact of the strikes by America on its nuclear sites, and most of the highly enriched uranium at Fordo was moved to an undisclosed location prior to America's attack. ኢራን አሜሪካና እስራኤልን አደገኛ የፖለቲካ ሽወዳን ሸውዳለች። ጨዋታው ከባድና ውስብስብ ሆኗል። ሰሜን ኮሪያም ጠጋ ማለት ጀምራለች። ሩሲያም እያፈነገጠች ነው። የኢራን ፓርላማ እጅግ አደገኛ ውሳኔን ሊወስን ረቂቅ እያዘጋጀ ነው። ነገሮች በፍጥነት እየተወሳሰቡ ነው። ኢራን አሜሪካ በኢራን የኒኩሌር መሰረተ ልማቶች ላይ ጥቃት ከመፈጸሟ ቀደም ብሎ በኒኩሌር ተቋማት ውስጥ የነበሩትን የበለጸጉ የዩራኒየም ንጥረ ነገሮች ሙልጭ አድርጋ በማውጣት ወዳልታወቀ ቦታ ያሸሸች መሆኑ ታውቋል። መሰል ዘገባዎችን የተመለከቱ ሰዎች ኢራን ጨዋታውን ተጫወተችው ብለዋል። እስራኤል የኢራንን ወታደራዊ ተቋማት ማውደሙንና ማድቀቁን ቀጥላበታለች። የኢራን ሚሳኤሎችም ስራ አልፈቱም። አሁን ደግሞ ኢራን የበለጸገውን ዩራኒየም ከአሜሪካ ጥቃት በፊት ወዳልታወቀ ስፍራ ሽሽታለች በሚለው ዙሪያ የሚገርሙ ዘገባዎች እየወጡ ነው። And most of the highly enriched uranium at Fordo was moved to an undisclosed location prior to America's attack. Iran essentially suggesting that they knew this was coming. አሜሪካ ወደምክ ያለችው የኒኩሌር ማዕከላቱን እንጂ ዋነኛውን የኒኩሌር ግብዓት የሆነውን ዩራኒየም ንጥረ ነገር አለመሆኑን የሚያመለክቱ መረጃዎች ብቅ ማለት ጀምረዋል። በእርግጥም ይሄንን እውነታ የሚያመለክቱ የመሬት ላይ እውነታዎችም አሉ። እስራኤል በሶስቱ የኢራን ኒኩሌር ተቋማት ላይ ሳምንት የፈጀ ጥቃትን ፈጽማለች። አንድ የኒኩሌር ተቋም ውስጥ የአየርና የሚሳኤል ድብደባ መካሄድ ይቅርና አንዳች አይነት ስህተት ከተፈጸመ በውስጥ ያሉ ኬሚካሎች ለሰው ልጅ እጅግ አደገኛ የሆኑ ጨረሮችን ሊለቁ ይችላሉ። እነዚህ ጨረሮች ሬዲዮ አክቲቭ ጨረሮች የሚባሉ ናቸው። በዚህ ረገድ በተለይ ለኒኩሌር መስሪያ ግብዓትነት የሚያገለግለው የዩራኒየም ንጥረ ነገር ሊያመነጭ የሚችለው ጨረር እጅግ አደገኛ ነው። ኢራን በእነዚህ የአሜሪካና የእስራኤል የአየርና የሚሳኤል ድብደባ ኢላማዎች በሆኑት ሶስቱ የኒኩሌር ማዕከላት ውስጥ ከፍ ያለ የዩራኒየም ክምችት የነበራት መሆኑን መረጃዎች ያመለክታሉ። ይሄው ሀቅ በማንም ሳይሆን ጉዳዩን በቅርበት በሚከታተለው ዓለም አቀፉ አቶሚክ ኢነርጂ ኤጀንሲም ጭምር የተረጋገጠ ነው። ግንባታን ጨርሶ በማስረከብ የሚታወቀው ጃምቦሮ ሪል ስቴት በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ሳር ቤት ቅንጡ አፓርታማዎችን አቀረበላችሁ። በ5000 ካሬ ላይ ያረፈ እጅጉን መንደር ከፈለጉ ከ2500 እስከ $4000 የሚያከራዩአቸውን ወይም የሚኖሩባቸውን ቤቶች በ10% ወይም በ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ለሽያጭ አቀረበላችሁ። እንዲሁም ግዙፍ የገበያ ማዕከል ከሆነው ኪሩ ግራንድ ሞል እና አፓርትመንት ከ400,000 ብር ቅድመ ክፍያ ጀምሮ ሱቆችን እየሸጥን ነው። ይህ የማስታወቂያ ዋጋው ለጥቂት ቀናት የሚቆይ በመሆኑ አሁኑን ይደውሉ። ከሀገር ውጭ ለምትኖሩ በዲኤችኤል በ3 ቀን ውስጥ ባላችሁበት እናስፈርማለን። ለበለጠ መረጃና ሳይት ለመጎብኘት በ0967 66 52 62 ወይም በዋትስአፕ ማግኘት ትችላላችሁ። በጊዜ ግቡ። ጃምቦሮ ሪል ስቴት። በእርግጥም ኢራን ኒኩሌር ለመስራት በገነባቻቸው ማዕከላት ዩራኒየም ከሌለ ነፍስ የሌለው ስጋ እንደማለት ነው። ይህ ከሆነ እስራኤልም ሆነች አሜሪካ ኢራንን የኒኩሌር ተቋማት አወደምን ካሉ እንዴት የዩራኒየምና ሌሎች አደገኛ ኬሚካሎች ጨረር ሳያፈተልቅ ቀር የሚለው ጉዳይ እንቆቅልሽ ሆኖ አሁን ድረስ እያነጋገረ ያለ ጉዳይ ሆኗል። እነዚህ አደገኛ ሬዲዮ አክቲቭ ጨረሮች አፈትልከው ከወጡ በ100 ኪሎ ሜትር ርቀት ድረስ የመጓዝ አቅም ስላላቸው ጣጣው ለኢራን ህዝብ ብቻ ሳይሆን ለኢራን ጎረቤት ሀገራት ህዝብ መትረፉ አይቀሬ ነበር። ግን ደግሞ ጣቢያዎቹ ተደበደቡ፣ ወደሙ፣ ከጥቅም ውጭ ሆኑ ቢባልም በአየር ላይ ጠብ ያለ አንዳች አይነት አፈትላኪ የዩራኒየምና ሌሎች አደገኛ ኬሚካሎች ያለመኖራቸው ጉዳይ ነገሩን አጠያቂ አድርጎታል። ብዙዎች ይህ እንዴት ሊሆን ቻለ በማለት ደጋግመው የጠየቁበት ሁኔታም ታይቷል። ይህንን ጉዳይ የኢራን የአቶሚክ ኢነርጂ ኤጀንሲ ወይም አቶሚክ ኤነርጂ ኦርጋናይዜሽን ኦፍ ኢራን ደጋግሞ አረጋግጦታል። በተካሄዱት ድብደባዎች አንዳች አይነት ያፈተለከ ኬሚካል የለም ሲል አስታውቋል። ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ IAEA እንደዚሁ እየደጋገመ በሰጠው ማብራሪያ አንዳች አይነት ያፈተለከ አደገኛ ኬሚካል ወይም ሬዲዮ አክቲቭ ጨረር የለም ሲል አስታውቋል። በሌላ አቅጣጫ ደግሞ አሜሪካና ኢራን ከፍተኛ ዩራኒየም ንጥረ ነገር ይዘዋል ተብሎ በሚገመቱት ፎርዶ፣ ኢስፋሃን እና ናታንዝ የኒኩሌር ማብላያ ማዕከላት ላይ ሳይቶቹ ወድመዋል ተብሎ መግለጫ በሚሰጥባቸው ደረጃ ልክ ከጥቅም ውጭ መሆናቸውን የገለጹበት ሁኔታ ታይቷል። ጥቃቱን ተከትሎ በተደጋጋሚ የሚወሰዱት የሳተላይት ምስሎችም የሚያመለክቱት በእነዚህ የኒኩሌር ሳይቶች ላይ ከባድ ምት የደረሰ መሆኑን ነው። በተለይ ደግሞ በኢራን የዩራኒየም ማበልጸጊያ ፕሮግራም ማዕከል የሆነውን የናታንዝ ተቋምን ምት በተመለከተ በርከት ያሉ የሳተላይት ምስሎች በስፋት እየተዘዋወሩ ይገኛሉ።
በዚህም ደጋግሞ የተነሱት የሳተላይት ምስሎች እያመለከቱ ያሉት በአካባቢው አንድ ቁልቁል የተበሳ ግዙፍ ጉድጓድ መፈጠሩን ነው። ይህም ጥቃት ከመሬት በታች ያለውንና ሴንትሪፊዩጅ በመባል የሚታወቀውን የኢራን የዩራኒየም ማበልጸጊያው ስብስብ ማሽን ለመምታት የተደረገ ኦፕሬሽን መሆኑን ያመለክታል። ጥያቄና እንቆቅልሽ የሚሆነው እዚህ ነጥብ ላይ ነው። ጥያቄው ዓለምን ስጋት ላይ ጣሉና ሳይቶቹ ከተመቱ ያፈተልካል የተባለው የበለጸገው ዩራኒየም የት ገባ የሚለው ነው። ቁልፉ ጥያቄ ያለው እዚህ ነጥብ ላይ ነው። የአሜሪካ ፐብሊክ ሬዲዮ የሆነው ኤንፒአር በዚሁ ጉዳይ ባለሙያዎችን አናግሮ ነበር። ጣቢያው ማብራሪያ ከጠይቃቸው ባለሙያዎች መካከል አንደኛው ፕሮፌሰር ጄፍሪ ሉዊስ ይባላሉ። በአሜሪካ ሚድልበሪ ኢንስቲትዩት የዓለም አቀፍ ጉዳዮች ጥናት ፕሮፌሰር ናቸው። የኢራንን ኒውክሌር እንቅስቃሴ በተመለከተ ለዓመታት ጥናት ሲያደርጉና ክትትልንም ሲያደርጉ የቆዩ በሳል ምሁር ናቸው። በዚህም ወቅት በኢራን የኒውክሌር ማዕከላት ላይ የደረሱትን ድብደባዎች ተከትሎ ለምን የዩራኒየም ንጥረ ነገር አላፈተለከም የሚል ጥያቄ በኤንፒአር በኩል ቀርቦላቸው ነበር። የፕሮፌሰሩ ምላሽ የነበረው አሜሪካ ጥቃቱን ከመሰንዘሯ ቀደም ብለው የነበሩትን መረጃዎች ተከትሎ ኢራን የበለጸጉትን የዩራኒየም ንጥረ ነገር ክምችቶች ከማዕከላት ወዳልታወቀ ቦታ አሽሽታለች የሚል ነበር። የኢንስቲትዩቱ የሳይንስና ዓለም አቀፍ ጸጥታ ፕሬዝዳንት የሆኑት ዴቪድ ኦልብራይትም እንዲሁ ሙያዊ አስተያየታቸውን ለኤንፒአር ከሰጡት መካከል ናቸው። ዴቪድ ኦልብራይት በዚሁ ማብራሪያቸውም ከጥቃቱ በፊት በኒውክሌር ማዕከላቱ አካባቢዎች በስፋት ሲጓጓዙ የነበሩ ግዙፍ ተሽከርካሪዎች ነበሩ። ይህ ከሆነ እነዚህ ተሽከርካሪዎች የበለጸገውን ዩራኒየም ጥቃት ከደረሰባቸው ማዕከላት ይዘው የወጡና ያሸሹ መሆኑን ማንም መገመት ይችላል ሲሉም ነበር የተናገሩት። በነገራችን ላይ ኢራን ለኒውክሌር መስሪያ ግብዓትነት የሚያገለግለው ዩራኒየም ያላት ክምችት ምን ያህል ነው የሚለው መረጃ ወጥቷል። የመረጃው ባለቤት ደግሞ ጉዳዩን በቅርበት የመከታተል ዓለም አቀፍ ኃላፊነትና ስልጣን ያለው ኢንተርናሽናል አቶሚክ ኤነርጂ ኤጀንሲ ነው። በዚሁ መረጃ መሰረትም ኢራን 60 በመቶ የበለጸገ 400 ኪሎ ግራም ዩራኒየም 235 የተባለው ንጥረ ነገር ባለቤት ናት። ኦልብራይት በዚሁ ማብራሪያቸውም ይህ መጠን 10 የኒውክሌር ቦምቦችን ለመስራት ያገለግላል ሲሉም ማብራሪያቸውን ሰጥተውበታል። አንድ ዩራኒየም ንጥረ ነገር ቦምብ ግሬድ ዩራኒየም በሚባል ደረጃ የኒውክሌር ጦር መሳሪያን ለመስራት እስከ 90 በመቶ መበልጸግ ወይም ኢንሪች መሆን የሚገባው መሆኑን የዘርፉ ባለሙያዎች ይናገራሉ። አሁን ባለበት ደረጃም ኢራን የ60 በመቶ ዩራኒየም ማበልጸግ ደረጃ ላይ ደረሰች መሆኑን መረጃዎች ያመለክታሉ። ይህ የተረጋገጠው የኢራን የዩራኒየም ክምችት መጠን 10 የኒውክሌር ቦምቦችን ለማምረት እንደሚያስችልም የኒውዮርክ ታይምሱ ተንታኝ ጋዜጠኛ ዴቪድ ኢሳንገር ሰሞኑን ባሰፈረው ትንታኔው አመላክቷል። የሰሞኑ የእስራኤልና የአሜሪካ ተከታታይነት ያላቸው ጥቃቶች በኢራን የኒውክሌር ተቋማት ላይ ያደረሱት ጉዳት ቀላል አይደለም። የኒውክሌር መሰረተ ልማቶችና ወታደራዊ ተቋማት ከባድ ምትና ውድመት ደርሶባቸዋል። በዚህም ኢራን ኒውክሌር ለማምረት ያላትን የአጭር ጊዜ እቅድ በብዙ ዓመታት ወደ ኋላ የጎተተው መሆኑን ተንታኞች ይናገራሉ። ግን ደግሞ ኢራን መሰረተ ልማቶቹ ከባድ ጉዳትን አስተናገዱባት እንጂ የኒውክሌር መስሪያ ግብዓቶቿን ለጥቃት ያጋለጠችበት ሁኔታ አልታየም። እናም በዚህ ዙሪያ ሊኖር የሚችለው ብቸኛው አማራጭ ድርድር መሆኑ ነው የሚነገረው። ኢራን በአሜሪካ ጥቃት ክፉኛ በመበሳጨት በቀጣይ መደራደር ይቅርና ኒውክሌርን የተመለከቱ የስምምነት አንቀጾች ከያዘው የኤንፒቲ ስምምነት ሳይቀር ወጣለው እያለች ትገኛለች። የኤንፒቲ ስምምነት ኒውክሌርን በተመለከተ ኒውክሌርን በመሳሪያነት የታጠቁ ሀገራትም ሆኑ ሌሎች ቴክኖሎጂውን ለሰላማዊ አገልግሎት መጠቀም የሚፈልጉ ሀገራት ምን አይነት አስገዳጅ መርሆችን መከተል እንደሚገባቸው በዝርዝር የሚያስቀምጥ ስምምነት ነው። የዚህ ዓለም አቀፍ ስምምነት ዋና ዓላማ ኒውክሌር ያላቸው ሀገራት ለሌሎች ሀገራት አሳልፈው እንዳይሰጡ ነው። የኤንፒቲ ስምምነት ከዚህም በተጨማሪ ሀገራት የኒውክሌር ግብዓቶችንም ለሌሎች ሀገራት እንዳያቀብሉም ጭምር እግድን ያስቀምጣል። ኢራን የዚህ ስምምነት አባል ናት። ለዚያም ነው በዓለም አቀፉ አቶሚክ ኤነርጂ ኤጀንሲ በኩል የኒውክሌር ጣቢያዎቿን ስታስመረምርና ስታስፈትሽ የከረመችው። አሁን የአሜሪካን ጥቃት ተከትሎ ግን ኢራን የዚህ ስምምነት አካል አልሆንም በቃኝ እወጣለሁ እያለች ትገኛለች። ከዚሁ ጋር በተያያዘም የኢራን ፓርላማ እንዲወስንበት ረቂቅ እየተዘጋጀ መሆኑን የአልጀዚራ ዘገባ አመልክቷል። ይህ ከሆነ ኢራን ያለማንም ከልካይና የስምምነት ገደብ ኒውክሌርን እንዲሁም የኒውክሌር ግብዓቶችን የመቀበልና የማቀበል እንቅስቃሴ ውስጥ ትገባለች ማለት ነው። አደገኛው ነጥብ ያለውም እዚሁ ጋር ነው። አሁን ኢራን ከዚሁ የኤንፒቲ ስምምነት እንዳትወጣ ባክሽ እየተባለች ትገኛለች። መረጃዎች የኒውክሌር ባለቤት የሆነችው ሰሜን ኮሪያና ሩሲያ ለኢራን ኒውክሌርን ለማቀበል ዳር እያሉ መሆናቸውን እያመለከቱ ነው። ጥቃቱን ተከትሎ ፕሬዝዳንት ትራምፕ ኢራን በአፋጣኝ ወደ ድርድር መምጣት አለባት በማለት አስፈራርተዋል። ዋነኛው ስጋት ደብዛው ጠፋ የተባለው የዩራኒየም ጉዳይ ይመስላል። እናም አሁን አሜሪካውያኑና አውሮፓውያኑ ከኢራን ጋር ቀረን የሚሉት ወሳኝ የድርድር ነጥብ ኢራንን የበለጸገውን 400 ኪሎ ግራም ዩራኒየም የታስገባሹ ለማለት ነው። የአሜሪካው ምክትል ፕሬዝዳንት ከኤቢሲ ቴሌቪዥን ጣቢያ ጋር በዚሁ ዙሪያ በሰጡት ማብራሪያ ፍንጭ መስጠታቸውን ይኸው የኒውዮርክ ታይምሱ ተንታኝ ዴቪድ ኢሳንገር ትንታኔ ያመለክታል።
በኢራን ኒውክሌር ማዕከላት ላይ በአሜሪካ በኩል ጥቃቶች መፈጸማቸውን ተከትሎ የጥቃቱን መፈጸም በተመለከተ ጠቅለል አድርገው የተናገሩት ፕሬዝዳንት ትራምፕ ናቸው። ከዚያም ሰፋ ያለው ዝርዝር ኦፕሬሽን በዝርዝር የተነጋገሩት ደግሞ የመከላከያ ሚኒስትሩ ፔት ሄግሴት እንዲሁም የአሜሪካ ጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት ጀነራል ዳን ኬን ናቸው። ፔት ሄግሴት እንደዚሁም ጀነራል ዳን ኬን ዝርዝር ማብራሪያ ነው የሰጡት። ጥቃቱ እንዴት ታቀደ፣ መቼ ተፈጸመ፣ ኦፕሬሽኑ በስንተኛው ሰዓት ተፈጸመና እንዴት ተፈጸመ፣ እንዲሁም በዚሁ ጥቃትስ በኢራን ኒውክሌር ጣቢያ ላይ ምን ያህል ጉዳት ደረሰ በሚሉ ዙሪያ ነው። በዚሁ ማብራሪያ መሰረትም ጥቃቱ የተፈጸመው በሌሊት ነው። ለዚሁ የኢራን የኒውክሌር የአየርና የሚሳኤል ድብደባ የተሰጠ የዘመቻ ስያሜም ኦፕሬሽን ሚድናይት ሃመር የሚል ነው። ዋነኛ ጥቃት ፈጻሚው ቢ52 የተባለ የአሜሪካ ግዙፍ ቦምብ ጣይ አውሮፕላን ነው። ቶማሃውክ ሚሳኤሎችም ከባህር እየተወነጨፉ ድብደባ ፈጽመዋል። እጅግ የሚያስገርመውና አሜሪካ እስራኤል ኢራን ላይ ጥቃት በመፈጸሟ ዘላ የገባችበት ጦርነት አለመሆኑን ረዘም ላሉ ጊዜያት ስትዘጋጅ የነበረ ጉዳይ መሆኑን መከላከያ ሚኒስትሩ ፔት ሄግሴት በሰጡት ማብራሪያ አስታውቀዋል። በዚህም ይህንኑ የሰዓታት ወታደራዊ ኦፕሬሽኑን በማድረጉ ረገድ ለወራትና ለሳምንታት ቦታ መያዝንና መዘጋጀትን የጠየቀ እቅድ ነው ሲሉም አስታውቀዋል። በእርግጥም ሚኒስትሩ እንዳሉት ከኢራን ጋር የኒውክሌር ድርድር እየተባለ ረዘም ያለ ጊዜ ይወሰድ እንጂ በሌላ አቅጣጫ ደግሞ ወታደራዊ ጥቃት የተባለው ሁለተኛው አማራጭ ጠረጴዛው ላይ ነበር። በዚህ አቅጣጫ የተዘጋ 100% ፋይል አልነበረም። በተለይ ፕሬዝዳንት ትራምፕ ወደ ስልጣን የመጡ ሰሞን በኢራን ላይ የኃይል እርምጃን እንደሚወስዱ ቁልጭ አድርገው ሲናገሩ ተደምጠዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ቢሆኑ ትራምፕ ወደ ነጩ ቤተ መንግስት ከገቡ በኋላ ከአንድም ሁለት ጊዜ ወደ ዋሽንግተን ተመላልሰው መክረዋል። I have my own views, 3 goals, not 1, not 2, 3 goals, and I will meet all 3 goals. I think the president can help enormously. He brings fresh thinking. ከዚያም የቀጠሉ የሁለቱ መሪዎች የስልክ ውይይቶችም ነበሩ። ከሁለቱ ሀገራት የመሪዎች ውይይቶች ባለፈ በሌሎች ባለስልጣናት ደረጃም እንዲሁ የቆዩና እንዲበስሉ የተደረጉ ተከታታይነት ያላቸው ውይይቶች ሲደረጉ የነበሩ መሆኑን ሲወጡ የቆዩ መረጃዎች ያመለክታሉ። እናም እነዚህ ሁኔታዎች ሲታዩ ይህንኑ በኢራን ላይ የሚወሰደውን ወታደራዊ እርምጃ በተመለከተ እስራኤል ጀምሪው እኛ እንከተላለን በሚል የወጣ የቅደም ተከተል የጦርነት ኦፕሬሽን እቅድ የወጣ ይመስላል።